በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የክርስቶስ ቤተሰቦች ሰላም እግዚአብሔር ከሁላችሁ ጋር ይሁን። ዛሬ እንግዲህ ክፍል ሁለትን እናያለን ማለት ነው። ትናንትና በክፍል አንድ የተወሰኑትን ፓርት አይተናል። እንግዲህ ለማስታወስ ያክል 30 ነድ ጸጋ አይኑ ገጾ ሐዘን የሚሉትን አይተናል ማለት ነው። ዛሬ ደግሞ እዚህ ጋር የምታያቸውን እያንዳንዳቸው እናያለን። እነዚህን ካየን አቋቋም በጣም ቀላል ነው የሚሆነው። አቋቋም መሰረቶቹ እነዚህ ናቸው። ምክንያቱም እነዚህን መሰረት አድርጎ ስለሆነ ማለት ነው የሚዜመው ሰረገላውን የሚሰረገለው በእነዚህ መሰረትነት ስለሆነ የትም እንዳትሄዱ መከታተል በጣም ቀላል ነው። አቋቋም በቅርብ ጊዜ ማወቅ እንችላለን ማለት ነው። የትም እንዳትሄዱ። እሺ እንግዲህ መጀመሪያ ላይ የምናገኘው ሐዘን ነው። ሐዘን ትላንትና ተነጋግረንበታል። ዛሬ ያመጣሁበት ራሱ የቻለ ስላለ ነው። እነዚህ ውስጥ ሐዘን ምን ሰው ወደ ኋላ ያለ ነው ብያቸዋለሁ። እንግዲህ ሐዘን ባለው ትላንትና ወይኔ ላይ የሚሰረገላ ነበር ያሳየኋችሁ። ዛሬ ደግሞ ፀሐይ የሚሰረገላ እንሰረግበታለን ማለት ነው። ሁለቶቹ በሐዘን ይገኛሉ ማለት ነው። ስለዚህ ሐዘን ለአብርሃም ባለው ዜማ ጸቃው የሚለው ሰረገላ እንዴት እንሰረግለዋለን የሚለው ነው። እንግዲህ ሐዘን የመጨረሻው ነው ወስደን እንደነገርኳችሁ ሐዘን ያለችዋል ማለት ነው። ላይ ያለችዋን ነው ዘመን ወስድ እንግዲህ እንዴት አድርገን ነው እንሰረግለው እናገኛለን ማለት ነው። ከቁስቋም ላይ እንግዲህ እንዴት አድርገን የሰረገለው ሐዘን ሀደ ጸቃው ማለት ነው። ማለት ጸቃው ሰረገላ ማለት ነው። ስለዚህ በሐዘን ተነስተን ልክ እንደዚህ አድርገን እንሰረግለዋለን ማለት ነው። እንዴት አድርገን ሐዘን አጨራረሱ ራሱን የቻለ አካሄድ ስላለው ጸቃው ሊሆን ይችላል። ጸቃው የሚል አካሄድም አለው። ጸቃው የሚል ጸቃው ሰረገላ ላይ ጸቃው ተርከዛ ላይ ብቻ ዋናው መሰረቱ ላይ ቤዙ ላይ ግኝቱ ላይ የምናገኘው ሰርግ ተርግዞ ግን ጸቃው ተብሎ ይጠራል ይሄ ሰረገላ። ስለዚህ ጸቃው ሰረገላ እንዴት ነው? የመጨረሻ ሐዘን ባለው ማለት ነው። ጸቃ እንለዋለን ማለት ነው። እሺ ይህንን እንግዲህ መሰረት ነው። ይህን መያዝ እንዴታችን ነው ማለት ነው። ከዚያ ወደታችን ነው ወደ ቀጥለዋለሁ። እለ ማለት እንግዲህ በየመጽሐፉ ጾመ ድጓ ሊሆን ይችላል፣ ሌላ መጽሐፍ ላይ ሊሆን ይችላል። እለ ብሎ ታገኙታላችሁ ማለት ነው። የዚህ ማሰልቱ ጋር እለ ብሎ ታገኙታላችሁ። ስለዚህ እለ ማለት ዕለተ በርሆ ዋካ ማለት ነው። ዕለተ በርሆ ዋካ ዛቲ ፋሲካ እንዴት ነው ያልኩት? ዕለተ በርሆ ዋካ ዛቲ ፋሲካ ስራ ስለምትይዙልኝ እዚህ ጋር አሁን እንዴት ወዞቹ ከየት እንደሚመጡ ለማስታወቅ ነው ለማሳወቅ ነው ይሄን የምሰራው ማለት ነው እንጂ ሌላ ይሄኛው ራሱ የቻለ የድጓ ትምህርት ነው። በድጓ ላይ የምናገኘው
የፋሲካ ድጓ ውስጥ የምናገኘው ማለት ነው። ስለዚህ እንዴት ያለ ነው ማለት ነው። ዕለተ ሲባል ስለዚህ ዕለተ በዕለተ ወስተ ተነስተን ማን እንሰረግላለን ማለት ነው። በደ የሚል ሰረገላ ማለት ነው። በደ ማለት በደመ ሰማዕት ማለት ነው። በደመ ሰማዕት ማለት ነው። የሰረገላው ውስጥ በደ የሚለው በደመ ሰማዕት ማለት ነው። ስለዚህ ዕለተ ማለት በደመ ሰማዕት እንድናዜም ወይም እንድንሰረግል የሚረዳ ዕለተ ነው ማለት ነው። ስለዚህ እንዴት አድርገን እንሰረግለዋለን? ከሚያዝያ ጊዮርጊስ ላይ ያለ ነው ማለት ነው። በደመ ሰማዕት የሚለው ግኝቱ ያለው ማለት ነው። የሰረገላው ስራ በደመ ሰማዕት የሚለው ሚያዝያ ጊዮርጊስ ላይ ይገኛል። ዚክ ነው። ሰረገላው በደ ተብሎ ይነሳ ማለት ነው። በጣም ቀላል ነው። እንሰረግላለን ማለት ነው። በጣም ቀላል ነው። ይሄኛው መያዝ ግዴታ ነው ማለት ነው። አቋቋም ለማወቅ ይሄ እነዚህ መሰረቶች ናቸው እየነገርኳቸው ያሉ በጣም ቤዝ የሚባሉት የአቋቋም መሰረቶች እነዚህ ናቸው። ስለዚህ እነዚህ ታየን። ቀጥሎ ደግሞ ቡበ ይላል። ቡበ ይሄ ደግሞ ምን ማለት ነው? ቡበ እንግዲህ በቡበ ማለት ቡበይ ማለት ነው። ቡበይ ማለት ነው። በቡበይ ተነስተን ሀ የሚለውን ሰረገላ የምንሰረግልበት ማን ይሆናል ማለት ነው? ቡበይ ራሱ ይሆናል ማለት ነው። ስለዚህ ሀ ማለት ደግሞ ሀዲጎ ሰረገላ ማለት ነው። ሀዲጎ ይባላል። ስለዚህ እንዴት ነው ቡበ ማለት? ቡበ ላሜ እየበላሽ ልምላሜ የሚል የአማርኛ ዜማ ነው። ዝም ብሎ ለዚህ ቅዱስ ያሬድ ያልተናገረው ማለት ወይም እንደዚህ ያላዜመው ማለት ነው። የአማርኛ ዜማ ይባላል። ቡበ ላሜ እየበላሽ ልምላሜ የሚል ነው። ጭምር የተነገረው ቡበ መሆኑን ያሱ ቡበ ስለዚህ በቡበ የተነስተን ማለት እንሰረግላለን። ሀዲጎ የሚለውን ሰረገላ እንሰረግላለን ማለት ነው። ቡበ ሀዲጎ ተስዓ ከጥምቀት ላይ ያለው ማለት ነው። ሀዲጎ ተስዓ ተሳተ ነገደ የሚለው ስለዚህ ቡበይ ሀዲጎን ሰረገላ እንድንሰረግል ታግዘናለች ማለት ነው። በሌላ አባባል እነዚህ እህታዎች ናቸው። የሰረገላዎቹ እህታዎች ናቸው። እነዚህ መዘረዘላችሁ ትላንትና የነገርኳችሁ የሰረገላዎቹ እህታዎች ናቸው ማለት ነው። ሀዲጎ እንላለን ማለት ነው። እሺ ቀጥለን ደግሞ ፔር ታገኛላችሁ። ፔር እንግዲህ በየቦታው በዚህ ማስከለ ፔር ተብሎ ይገኛል። ስለዚህ ፔር ማለት በእንቆሰንቴር ታነስ ማለት ነው። በእንቆሰንቴር ይችላል ትታነጽ ወበረግድ የሚል አርያም የቃል ትምህርት ነው ግኝቱ ማለት ነው። በእንቆሰንቴር ናትች ስለዚህ እዚች እንዴት አድርገን ነው መሰረግላት? በእንቆሰንቴር እንዴት አድርገን እንደምንሰረግል ደግሞ እዚያ ጋር እናያለን ማለት ነው። ብዙ አይገኝባትም። ይችኛዋ በእንቆሰንቴር በምትለዋ ሰረገላ አይገኝባትም። ዘአልቦ ግን ሰረገላ አንድ ብቻ ነው የሚገኝባት። የሚለው ቃለ ዘባሕቲትከ ይስማዕ የሚል ከሩፋኤል ላይ የምናገኘው ወይም ከታኅሳስ ሚካኤል ላይ የምናገኘው ነው ማለት ነው። ስለዚህ
ቀጥለን ቡርክት ቡር እናገኛለን። ቡር ማለት ቡርክት ማለት ነው። ቡርክት ማለት ነው። ቡርክት አንቲ እማንስት ማለት ነው። ቡርክት ቡርክት አንቲ እማንስት ሲል እናገኛለን። ራሱ ሰረዝ ማለት ነው። ቡርክት አንቲ ቡር ይች ነው ቡር ባለው እንግዲህ አሰረ የሚላለን አሰናት ደግሞ አማን ሰረገላ ማለት ነው። ቡር አማ ነበ የምንለው ማለት ነው። አሰር ተብሎ ይገኛል በአቋቋም እንትን ውስጥ ስራ ውስጥ ማለት ነው። እንዴት አለው ቡር አማ ያማን ሰረገላ መነሻው ነው። ቡርክት ነው ማለት ነው። እህታው ማለት ነው። በሌላ አባባል እህታው ማለት ነው። ቅድም እንደተናገሩት እህታቸው ማለት ነው። እነዚህ ስለዚህ ከዚህ በተጨማሪ ደግሞ ምዜ የሚል ሰረገላ አለ። ምዜ ማለት ምዜ ነው ሰረገላ ማለት ነው። ቡር ምዜ ያን እናዜማለን ማለት ነው። በጣም ቀላል ነው። ቡር አማ ምዜ እያመሰግናለን ማለት ነው። እስኪ መጨረሻ እንደሚያቸው ሐዘን ጸቃ ለተባለ ደግሞ ብለን እንሰነግራለን ማለት ነው። ወይ ደግሞ ቡበ ብለን እንሰነግራለን ማለት ነው። ለወሰደን ደግሞ አለች አልኳችሁ ዛሎ ቢሰረግ ቃ ብለን እንሰነግራለን ማለት ነው። የመጨረሻው ቡርክት አንቲ ቡር አማ ወይም እነዚህ ይመስላሉ። እንግዲህ ዛሬ ያየናቸው በጣም ቀላል ናቸው። እነዚህ በደንብ ማየት ይኖርባቸዋል ማለት ነው። ወደኋላ የቤዛ ሰረገላ ናሁ ሰረገላ እንዲሁም መለኮት ሰረገላ የሚሉትን ትናንትና ሰርቻቸዋለሁ። ማለት ከዚህ በፊት በሰራሁት ቪዲዮ ሰርቻቸዋለሁ። ወደኋላ እየሄዳችሁ እነዚያን ማየት ይኖርባቸዋል ማለት ነው። ከዚያ በኋላ አቋቋም በጣም ቀላል ነው ማለት ነው። ስለዚህ እንደዚህ እያደረግን የምንቀጥል ይሆናል። አሁን ክፍል 2 ነው። ክፍል 3 እያንቀጥላለን። እያንዳንዱ ልክ በእንደዚህ አይነት መልኩ ሌሎችም ነገሮች እየሰራሁላችሁ እላለሁ። እንግዲህ እናንተ በደንብ እንድትከታተሉኝ ለማሳሰብ ፈልጋለሁ። ስለነበረን ጊዜ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆያል።